አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝክተሩት ይበልልኝ። ከኔ ጋር አልሐምዱሊላህ ረብል ዓለሚን። ስራ፣ ጤና፣ ድንግልና ሁሉም ሰላም ነው። አላህ ባላችሁበት የአላህ ጥበቃ አይለያችሁ። ያው ብሩክ እኛ እሱ እንደዚህ ያደረገ ብለን ተደስተን ምን እንትን ስንል አንዳንድ አሁን ላገባው ሰው እንደዛ ብሩክ ሀይሚ ጠለፋት የደስታ መንፈስ ይሆናል ወይ? ለምንድን ነው ይሄ ነገር እንደዛ የሚያደርጋችሁ? በራሱ ነው። አንዳንድ ሰው አዙራችሁ እንደዛ ለምን አታዩ? የመዳም ቅመሞች የሰላማችሁ ያብዛልኝ። ሀገር እንዴት ነው? አላህ ይጠብቃችሁ። ያው አንዳንድ ቦታ ለማውራት ምንም የተፈራበትን ቦታ ነው። እንደ ባለፈ አይደል ይመስለኛል። አሁን ጥሩ ነገር እየሰማን ነው። አላህ ይጠብቃችሁ። በሰላም ወጥታችኋል። በሰላም ለሀገራችሁ ያብቃችሁ። ሰው ብዙ ነገር የሆነ ጫፍ ነገር የሆነ ነገር ካየ ብዙ ነገር ጨማምሮ ያወራል። ሰብር ያስፈልጋል ሁሉም ነገር። ነገር ግን አሁን በብሩኬና በሃይሚ ዝም ብላችሁ ተቀባጠሩ በቃ ወይም ድራማ ነው ወይም ፕራንክ እንደዛ በሆነ ነገር አለ። እንደዛ በቀልድ አድርገን ምን ቸገረኝ? እኛ ማናችንም ብንሆን አንድ ሰው ተዋዶ የጀመረው ነገር ደግሞ የነሱ ነገር ብዙ ሰው ትምህርት የወሰደበት ነገር አለ። ብዙ ጥሩ ነገር ነው። እነሱ በሁለታቸውም ይሄ ሁሉም አሁን ይሄ እንትንም የመጣ ስደትም አሁን ዱባይም ይሁን የትም በቃ ሰውም ሊመክራት ይችላል። በሌላም ነገር ይሆናል። ራስዋን ወስናል። እኛ አያገባንም። አንድ አላህ ብቻ ነው የሚያውቀው፣ ፈጣሪ ነው የሚያውቀው እንጂ ነገር ግን በዛ ሰው መካከል ገብተን የሆነ ያልሆነ ነገር ለማለት እኛ ምንም እንትን የለንም። እነሱ ይሁን ካሉ ከወሰኑ ወይም ከካሜራ ጀርባ ሁለታቸው ሊጨርሱ ብዙ ነገር እንትን ሊሉ ይችላሉ። አኪድ አንድ ሰው ባደረገው ነገር አንድ ሰው እንትን ባለው ነገር እኛ ገብተን እንደዛ ነው እውነት ትናንትና አያችሁ እንዴት እንዲህ ያደርጋል እንዴት። አንዳንድም የተደሰታችሁም አላችሁ። እኔን ጋር ከልብ አመሰግናለሁ። ኮመንታችሁ ጥሩ ነገር በቃ ብሩክ ጀግና ስለሆነ በቃ ይችልበታል። እንኳንም አደረገ በይሄ ነገር እንኳንም አደረገ እንኳንም አልሄደችም። በቃ ትኬት ነው ብር ነው ይከፈላል። ይሄ ነገር ማሰብ አለብን። እነሱ አሁን መቼ መሰላችሁ በፊት ያ የትምህርት ቤት እሱ ተመላልሶ እንደዛ እያስደሰታት ያያችሁ ብቻቸው እያሉ ቤቱ ደስ ብሎት ቤቱ አንድ ላይ አድርጎ አንድ ላይ ይሻላናል ምናምን ብሎ አመቻችቶ በሌለች ቦታ ሰርፕራይዝ አደረጋት። የዛ ጊዜ የተደሰታችሁ የእሷ በተለያየ ነገር ሰርፕራይዝ ያደርጋት ተደስተን እንዴት ያየን ብያቸዋለሁ። ሃይሚ በፊት አሁን በዚህም በቃ ወር እንበላችሁ 15 ቀን ወንድማ ይዛ ካወጣ በኋላ አያችሁ በቃ አንድ ሰው አሁን ለምንድን አሁን ወይን ታሞ ህመም ላይ ሆኖ ምናምን ትንሽ ከቆየ በኋላ እንዴት ነው ሰውነቱ እንትን ይላል። በቃ ብጥብጥ እርግጥ ከፍቅረኛም ሆነ ያው ከቤተሰቦቻችን ብዙ እንትን የሚል ነገር አለ። ከወንድማ እንደዛ እንትን ካለች በኋላ በቃ ለብሳም ደራርባም ብትወጣ ምንም ነገር በቃ ስታያት በቃ ከብሩኬ አንድ ላይ ሆኖ ፈገግታቸውን ብትሉ ላይ ሰው ከወደደው ነገር ከሁሉም ነገር ሰው ማለት የፈጣሪ በቃ ክብር ካለው በፈጣሪውን አምኖ የሚንቀሳቀስ ከሆነ ጤና ካለው ከዚህ የበለጠ ሀብት አለ? ማናችሁም ከሆነ ማናችሁም እስኪ በኮመንት መሄድ ጥያቄ ይሄ ያክል ያው ማን ሰምቶ ነው ማን ወደዛ እንትን ይላል። ከሰማችሁ የሰው ሀብታም እንደኔ እስኪ ወይም ከኔ ጋር ሊሆንም አንዳንድ ሰው ሊኖር ይችላል። በቃ በመጀመሪያ ጠንቀቅ ብለን የፈጠረን ፈጣሪ የምን እንደፈጠረን ካወቅን የፈጣሪያችን ውዴታ ኖሮን ጠንከር ብለን ከኖርን ያ ፈጣሪም ጤና ሰጥቶን አሟልቶ በቃ ፈጥሮናል። ምን አጓደለብን የሚባል ነገር አለ። አንዳንድ የአረቦች ታውቃላችሁ፣ ያው በስደት ያየን እያንዳንዳቸው ማሽን ገዝቶ ፊታቸው የተለያየ ነገር የተለያየ በቃ የሚጨመር ነገር ብዙ ነገር ሲያመጡ ያ ረብ ፈጣሪ ፈጥሮናል ሁሉም ነገር። አንድ እጃችን ባይኖር አንድ እግራችን ባይኖር እንዴት እንሆን ነበር? ነገር ግን አላህ ሱብሓነሁ ወተዓላ ፈጠረን፣ ለዚያ ያበቃን። አጎደለብን ማለት የለብንም። የፈለገ ነገር
ከኛ የተሻለ እንኳን እንዳልኳችሁ እግር እጅ የላቸው ወይም አይናቸው ምን አሁን አይን ስውር ምናምን የሆኑ እስኪ አሁን ቪዲዮአቸው ምናምን ስታዩ እንዴት ነው የሚደሰቱ? ለምን በቃ ፈጣሪ መርቶ ለዚህ እንትን ስላለን ብሎ እኛስ በቃ እኛ ሀብት ማለት በፈጣሪ ዘንድ አምነን አላህ ስብሐነሁ ወተዓላ እኔ ከሁሉም ሀብት በቃ ብያቸዋለሁ ጤናዬና በመጀመሪያ አላህ ውዴታ ስላለኝ በቃ የፈጠረኝ ይሄ ሁሉም አሟልቶ የፈጠረኝ አላህ ውዴታ ይዤ ተደስቼ ከዛም ጤና ስላለኝ ጤናዬ እንደዚህ እንትን ስላለኝ በቃ ሀብታም ነኝ፣ ደስተኛ ነኝ። አሁን ብዙ እህቶቼ ኧረ ዘይነብ ሀገር ከገባሽ በኋላ አንቺ ብቻ ነሽ ኢትዮጵያ ከገባሽ በኋላ በቃ ዩቱበሮች እህቶቼ በቃ ሀዲያ ሀገር ከገባሽ በኋላ አንድ ቀን የሀገር እንደዛ ነገር እንዲህ ነው ሀገራችን እንዲህ ነው አላህ ከፈጠረን በኋላ በቦታውን እንዴት አድርጎ ሚያኖረን እንዴት አድርጎ ከየት መጥቶ ምን በላ ኖሮ ተወደደ ምናምን ጊዜ ነው። እንደ ጊዜ መሆን አለብን። በፊት የነበረ አሁን ለምን እንደዚህ ሆነ? ምን መውጣት የለብን። እኔ ብያችኋለሁ። አዎ ሀገር ከገባ በኋላ ሁሉም እንኳን እናንተ እንደዛ በሩቅ በዩቱብ ብቻ አይታችሁን ሳይሆን እቤት ላይ እዚህ ከኔ ያዩ እህቶቼ ጎረቤት ያሉ ከኔ ያሉ ዋ አንቺ ምንድነው ሁሉም ከሁሉም ሰው በላይ ነው የምለው። በቃ አላህ ከሁሉም ሰው እንዲህ አድርጎ ያለ ምንድነው በቃ የፈጠረን አላማ አውቄ ወደሱ ተመለስ። የአላህ ፍቅር ስላለኝ አንዴ ጤናዬ በደስታ የሚጠብቀኝ እሱ ነው። እሱ ውድ ነቢያችን ስለሆነ ተከልከይ ካሉኝ ነገር ተከልክዬ ይሆናል። ይሄ አድርጉ ከተባለ ነገር ጠንቀቅ ብዬ በዛኛ ነገር አላህ ስለወደደን ነው። አሁን ይሄ ነገር አንዳችን አሁን ብዙ እህቶቻችን ኒቃባችን ምናምን ምን ነገር አለ ላወላ አላህ ስለወደደልን ነው። በፊት ምን ነበር ስታዩ? አሁን በፊት እኔ ልበላችሁ ትምህርት ቤት ሀገር ሆኜ ምናምን ብዙ ይሄ ኒቃብ ነገር እንኳን ሂጃቤ እንትን ብዬ እንዲህ እንትን አንም አላህ ወዶ መጨረሻችን ያሳምርልን። ምን ነገር ኸይር ነገር እያደረግን በቃ እንዲህ ነገር ነው። የሰው መጥፎ ነገር ሳናደርግ ምን ሳንል አልሐምዱሊላህ ረብል ዓለሚን አላህ ስለመረጠልን ነው የኛ። አዎ ሀገር መጥቼ እኔ አልሐምዱሊላህ ረብል ዓለሚን ብያችኋለሁ። ትልቅ ቤት ሰርቼ ምናምን አይደለም ያ የጭቃ ሰርቪሴ እሱ ትልልቅ ፎቅ ሰርቶ ከተቀመጡ የኔውን የሀብት በቃ ከሁሉም ሰው በላይ እንደሆነ ተደስቼ እኖራለሁ። መጥቼም አንድ ቀን ወይም ቸግሬም ሆነ ምንም ሆነ የማንም እንዲም አልሐምዱሊላህ ተበቃ። አረብ ሀገር እንዳለሁ የጎደለብኝ ነገር አንድ ነገር እርግጥ ያው ሴትያም ስታግዘኝ ምንም አሟልቼም ይዤም አልሐምዱሊላህ ረብል ዓለሚን ባይኖርስ የሚሰጥ እሱ አይደለም ወይ? በቃ እያመሰገናችሁ እህቶች አሁን እዛ እያላችሁ ሀገር ኑሮ ውድ ነው እንደዚህ አትበሉ። ይሄ ሁሉም ያመጣሁላችሁ ሀይሚና ብሩክ ሀይሚ መጀመሪያ ምን ነበሩ አያችሁ አይደል? የፈጣሪያቸው በቃ ጠንቀቅ ብሎ በፈጣሪ በቃ መጥፎ ነገር ሳይሰሩ የሰው ነገር ደግሞ ቅናት ካለባችሁ እቺ እንዲህ ያደረገች እቺ እንደዛ ነው ወይ አንድ ልጅ ሀብታም ታገባለች ከኔ የተሻለ እንደዚህ ያደረገች ካላችሁ ወይም እህቶቻችሁ ወንድሞቻችሁ ወይም የተሻለ ነገር ገብታችሁ እንዲህ ካረጋችሁ ማይሆን ነገር ነው። ነው እንደዛ ሆኖ እንትን ሲል ማንም ሰው ሆነ በያዘው ነገር እንዲህ ብላችሁ እንትን ስትሉ ድረስ ሌላውን በተለያየው ነገር ይላል። ሀይሚና ብሩኬ በቃ በፊትም የፈጣሪ ፈርቶ ጠንከር ብሎ ምን ብሎ ስለሰሩ እስካሁንም በቃ የተሻለ ነገር ሆኖ ነው እንትን የሚሉ። ለምን እኛ ባልን ነገር ሳይሆን በቃ ወደ አላህ ተመልሳችሁ የሱ ነገር እንትን ብላችሁ ካደረጋችሁ ማንም ሰው ይሄ ያክል እንትን ማለት ስለሆነ ብዙ ነገር የሌላ ነገር እንትን ሳትሉ ጥሩ ነገር አስቦ የኖረ ምን ወሰደበት ምን ቸገረው እላችኋለሁ ውዶቼ። አሁን የብሩክና የሀይሚ ነገር ተው፣ እንዲያደረገ አትበሉ። እነሱ ወይም በተዋደዱበት ምክንያት እንትን ብሉ። በቃ የፈለጉ ነገር እንደዛ ያድርጉ። እኛ ምንም ያገባን ነገር የለም። መሳደቡ ምኑ እንደዚህ ጠለፈ እንደዚህ ያደረገ እንኳን ደስ አለው በቃ ጥሩ ነው። ይሄ ነገር ማድረጉ ጥሩ ነው። በቃ ማንም ሰው የሚያገባው ሰው የለም። እኛ በተለያየ ነገር ነው በውስጥ ገብተን
እንዲህ ያልንበት ብዙ ጊዜ ራሳችን እንትን የሚለን እሱ ነው። አንድ ሰው በቻለው ነገር እንትን በሉ ነው እንጂ አብሽሩልኝ። ሰው እንደዛ አስከፋኝ፣ ሰው እንደዚህ ያለኝ ብላችሁ እናንተም ቅር እንዳይላችሁ ለማለት ያክል ነው። ብሩኬ ትችላለህ ያሉን ብዙ አሉ። ትችላለህ ብሩኬ ጥሩ አደረገ ምናምን ሲባል ደስ እንዳለን በጣም ደስ የሚል ነገር ነው። አዎ አንድ ሰው እንደዚህ የተቻለው ነገር መስሎት ካደረገ በኋላ ሌላ ሰው ጭጭጭጭጭጭጭጭጭጭጭ የሚያደርገው ነገር ጥሩ አይደለም እላችኋለሁ። ሰላማችሁ ያብዛልኝ። ይቀጥሉበት። እነሱ የፈለጉ ነገር ቢያደርጉ እኛ ምንም የሚለን ነገር የለም። አንዳንድ ሰው ባገባው ነገር እንዲህ ብሎ እንትን ትላላችሁ። አሁን ቀጥሎ የሚያደርግ ነገር የእሱ ነገር ታይቶ እንደዛ እንትን ይላል ሰው ይላል። ያው ባልሆነም ነገር እናንተ ግን ደግማችሁ እነሱ እንዲህ ነው ትበሉ። እስኪ ዛሬም የት እንደሆነ ይዞት እዛን ገባብ ካልንም እኛ እንትን የሚለን ነገር የለም። ጠቅልል ብሎ ወደዛ እንትን የሚል ስለሆነ በእነሱ አይቶ እንትን ይላሉ። ይመችሁ ብላችሁ ጥሩ ነገር አስቡላችሁ እንጂ መሳደቡ ምኑ አታደርጎ። ብሩኬ እውነትም እንደሚችልበትም አሳየን። ጥሩ ነው እላችኋለሁ። ሌላ ሰው በተለያየ እንትን ባደረገው ነገር ብዙ እንትን ይችላል፣ ግን በቃ አመቻቸ። በዛኛው የሆነበት ነገር አሳየ። እኛስ ምን አግኝተን ምን እንትን ብለን እንል እንችላለን አይደለም? ሰው ይዞ በሄደበት ነገር እንደዛ ወጥቶ ባመጣበት ነገር እስከ መጨረሻው እነሱ እንትን ብሎ ካደረገ ያመቻችለት። አሁንም ቢሆን ቀጥልበት እንጂ የሰው ሰደበኝ ሰው እንደዚህ ያደረገን ብላችሁ ቅር እንዳይላችሁ ለማለት ነው። እሺ ነገም ይዞ በሌላ ነገር ደስ ብሎ የሚያመጣ ነገር እናያለን። ነገም የተበለጠ ነገር ደስ የሚላቸው ነገር ይዞልን ከችላሉ። እኛ አያገባንም። ሁሉም በተመቻቸው ነገር ያድርግ ለማለት አክል ነው። ሰላማችሁ ያብዛልኝ። የትም እንደሆነ አሁን ወይም እሱ ዝም ብሏት ምንም እንትን ሳይል ብትገባ ኖሮ ማለት ነው ዱባይ እሱ እንደዚህ ያህል በቃ ስለ ተዋት ነው እንጂ ትተዋት እንደዚህ ሆነ አንልም ነበር እንል ነበር ሁላችንም። እንዴት ገባች እንዴት ትቶ እንደዚህ ያደረገ ምናምን ነበር። ይሁን መቼም በእንደዚህ ነገር እንትን ስላሉ ደስ ይላል። ቀጥሩበት። አሁንም ቢሆን እስከ መጨረሻውም ሰው አላማውን የወጣበት አላማ ምን ያደረገት ነገር ምናምን እንትን ይላል። መቼም ሀይሚና ብሩክ እንኳን ሊለያዩ ምንና ሁሉም ሰው ይነበር አይደል? እንዲህ ነገር ምን አይነት ነው ምን አይነት ብሎ ብዙ ሰው ነው የነሱ ነገር እንትን የሚል ነበር። አሁንም እስከ መጨረሻው አመቻችቶ ይገቡበታል እላችኋለሁ። ብሩክ የማንም እንትን እንደሚል ታውቃላችሁ። አንዳንድ ሰው በተለያየ ወደዛ ሆኖ ምን እንትን ስለሆነ በራሳቸው ነገር ነው አይቶ ምን ብሎ እንትን የሚሉ የት ደረሱ የት ከዛኛ ሆዶ እንትን ያሉ ነበር። በምን አይነት እንትን ተብሎ ነው? አረ ብዙ እንትን የሚልበት ጊዜ ነው እንትን ያሉ ነበር። እነሱ በዛኛ እንትን መንገድ የሆኑበት እንትን እንዴት ተደርጎ ምን እንትን እያሉ አሁንም ፍቅራቸው ጨረቃዎች ናቸው። ጨረቃዎቻችን የበለጠም ደስታቸው አሳይቶ የበለጠም እንትን እንደሚያደርጉ ተስፋ አለን ለማለት ያክል ነው። ሌላውን በዛኛ ሆኖ በዛኛ ገባንም አይቶ ሲወጡበት ድረስ በቃ በእጁ ካገባ በኋላ መሳደብ ምን ይቅርባቸው እህቶች። የራሳቸው እንደዛ ብሎ እንትን ሲሉ ድረስ ምንም ነገር ሳይሆን የራሱ እንትን የሚልበት ነገር ነው እንትን የሚለው። በቃ ምን አገባችሁ? በስንት አመት በእጁ የነበረች ልጅ ናት። አሁን ለዚህ ያበቃ በቃ እኛ
ምን እንትን ይላል? እንዲህ ነው እንዲህ ነው ማለት ጥሩ አይደለም። ሰላማችሁ ብዙ